በነገራችን ላይ የምታዩትን ሁሉ ማመን የለባችሁ። ሶሻል ሚዲያ ኢዝ ፌክ ልንገራችሁ። የምታዩት ነገር ሁሉ እውነት አይደለም። በተለይ ደግሞ ሶሻል ሚዲያ ላይ አብዛኞቹ ነገሮች ፌክ ናቸው። በምንም ሁኔታ ለአንድ ትዳር መፍረስ ምክንያት እናንተ አትሁኑ። ከሀብታም ከአንድ ጎበዝ ከሆነ ነጋዴ ሀብታም የጋብቻ ጥያቄ ቀረበልኝ የሚል አይነት መልእክት አስፍራለች። አረ ጉድ ስሙ ደግሞ ምን እኮ ፈረንጆቹ የማያመጡብን ጉድ የለምና የሰማልኝ ዜና ቴስላ መኪና የሙት መንፈስን ማየት ይችላል። ጠፍ ነገ ያስካችሁ የሙት መንፈስ በጌታ አልፈራው ምን አልፈራው። ከትውልድ ወደ ትውልድ የሚተላለፍ ቅርስ እዚህ ያለው ኑሮ ፍጹም የተለየ ነው። እርሶንና ቤተሰቦን ፈገግ የሚያደርግ አዲስ ማህበረሰብ። ልጆቹ በበቂ መጫወቻ ስፍራ ደስታቸውን ሲያገኙ እርሶን በመዋኛ ቦታ ዘና ይበሉ። ለየት ላሉ ዝግጅቶች ሰፊ የጋራ መገልገያዎች አሉን። ከባለ 2 መኝታ ጀምሮ ተጨማሪ የሰራተኛ ክፍልን ያካተቱ ከሰው መጨናነቅ ነፃ የሆኑ እያንዳንዱ ህንፃዎች 5 ሊፍቶች የተገጠሙላቸው የውሃና የኤሌክትሪክ መቆራረጥን ዛሬውን ይርሱት። ከርሰ ምድር ውሃና ጄኔሬተር የተካተተላቸው። ሌላው አስደሳች ነገር የመኪና ማቆሚያ በነፃ ነው። የቤት ባለቤት መሆን ቀላል ሆነ። ከ10% ቅድመ ክፍያ ጀምሮ 40% እስኪረከቡ ድረስ በ3 ዓመት የሚከፍሉበት፣ ቀሪውን 60% የባንክ ብድር አመቻችተን እስከ 25 ዓመት ቀስ ብለው የሚከፍሉት። ከ59 ካሬ እስከ 295 ካሬ ድረስ እንዲሁም ባወጣናቸው ውስን የንግድ ቦታዎች ላይ ከ27 ካሬ ጀምሮ እስከ 150 ካሬ ድረስ በመግዛት መኖሪያውንና የሥራ ቦታውን በአንድ ቦታ ማድረግ ይችላሉ። እርስዎ ሱቆን ብቻ ይረከቡን፣ ገበያውን እኛ አዘጋጅተናል። ወደ ለቡ መብራት ኃይል ይምጡ። የትውልድ ቦታውን ሳይሆን የሕይወት ቦታውን ዛሬውኑ ይደውሉና ቤተሰብ ይሁኑ። ሰላም አዶት፣ እንዴት ናችሁ? እንኳን ወደ አዶት ኢንፎ ቻናላችን በድጋሚ መጣችሁ። ስለመጣችሁ ደስ ብሎናል። እንደመጣችሁ ደግሞ ቆንጆ ነገሮችን ይዛችሁ ትመለሳላችሁ። በዛሬው ዝግጅታችን እንግዲህ ሰሞኑን ሶፊያ ሽባባው በተለያዩ ጽሁፎቿ መነጋገሪያ ሆናለች። ከአንድ ሀብታም ከሆነ ሰው የጋብቻ ጥያቄ ቀርቦልኝ ነበር የሚል ሚስጥር ማውጣታለች። እሱን የምንመለከት ይሆናል። ከዛ ውጪም የተለያዩ ቪዲዮዎችን አብረን እንመለከታለን፣ አስተያየት እንሰጣለን። ሁልጊዜ ቪዲዮአችንን እንደተመለከትነው ከሆነ ላይክ አታረጉም። ላይክ አድርጋችሁ ጀምሮ አይታችሁ ደግሞ ወዲያው ትመለሳላችሁ። ሌላ ጊዜ ተመሳሳይ የኛ ቪዲዮ ሲደርሳችሁ በቶሎ እንዲደርሳችሁ የዩቲዩብ ቻናላችንን ሰብስክራይብ ማድረግ፣ የደወል ምልክቷን መጫን ደግሞ ለዘላቂ ቤተሰብነታችን ይጠቅማል። መልካም ጊዜ ይሁንላችሁ። በነገራችን ላይ የምታዩትን ሁሉ ማመን የለባችሁ። ሶሻል ሚዲያ ኢዝ ፌክ ልንገራችሁ። በጣም ፌክ ማለት ሶሻል ሚዲያ ነው። ሰው አንድ ጊዜ ኩሪፍቱ ቢዝናና በአመት አንዴ ልክ በቀን እንደሚዝናና አድርጎ እየመነዘረ በአመት አንዴ የተዝናናውን እንትን ልብስ ቀያይሮ ማለት ነው እየመነዘረ አመቱን ሙሉ ሲያሳይ ሰው ግን ደልቶታል። እኛ ስታክ ያደረግን አይነት ስሜት እንዲሰማሽ ነው የሚያደርግሽ። አራተው በጣም እኮ ሰውን አንዳንዴ የዋን ያደረጉት። ኦፍኮርስ ብዙም ሰው በጣም በየዋነት ነው እየተቀበለ ያለው። ገንዘቡን ከየት ያመጡታል ይላል። ከየት ማምጡት አይደለም፣ ማስታወቂያ ነው። እሷ ቢዝነስ ነው የምትሰራው፣ በአንተ እይታ ነው ማርኬቱ። ስለዚህ ሴቶች ደግሞ በተለይ ይሄ ነገራችን ራሳችንን ኮምፓሪዝን ውስጥ የምንከተው እገሌ መኪና ተገዛለት እንዴ የኔ ባል እኮ ምናልባት እኮ የህፃን ልጅ መጫወቻ መኪና መግዛት እኮ አሁን ባለበት ስታተስ ሊከብደው ይችላል። ምን አድርግ ነው የምትዩ እንዴ? ለምን መሰለሽ ደስታ የሚጀምረው የራስን ነገር አክሴፕት ከማድረግ። እስኪ የራስ ነገር ብርቅ ይሆንብን። የኔ ባል እኮ የኔ እኮ ብቲ አይስወር ባልሽ ነገር ራሱ የሚጨመርልሽ እንደዛ ሲሆን ነው። ስለዚህ ንጽጽር እንደሚሉት ኮምፓሪዝን is the thief of joy፣ ደስታን ነው የሚነጥቀው። የነ እንትና ጸጉር ምናምን ሁሉ ነገር ኮምፒቲሽን፣ ፋሽኑ ኮምፒቲሽን፣ ደግሞ ማርኬቱ ራሱ እኛን ታርጌት ያደረገ ነው። የሆነ ነገር ይመጣል፣ እሱ ነገር ገና ሳትጠቀሚ ሌላ ትሬንድ ይመጣል። ገና እሱ ጋር ደግሞ እሄዳለሁ ስትይ የሆነች ሰው በቃ ግን የሚያደርግ ነገር እውነት አንዱን ሳትይዙ አንዱ ይመጣል። እንደዛ ነገር ደግሞ ነው ልንገራችሁ፣ ስናት ኢቨን ኢምፖርታንት ያን ያህልም ጠቃሚ አይደል። ስለዚህ የምታዩትን ሁሉ ማመን የለባችሁም።
የምታዩት ነገር ሁሉ እውነት አይደለም። በተለይ ደግሞ ሶሻል ሚዲያ ላይ አብዛኞቹ ነገሮች ፌክ ናቸው። ሰዎች በቪዲዮ በኩል ወይም በስክሪን በኩል የሚያሳዩአችሁን ነገሮች በእርግጠኝነት አትመኑ፣ ራሳችሁንም አታነጻጽሩ የሚል ጥሩ መልእክት ስለሆነ በጥሩ መልእክት ቪዲዮአችንን እንጀምር ብዬ ነው። እነዚህ ሰዎች ወንዙ ዳር ምን እየሆኑ ነው ያሉት? ሰው ሞቶባቸው ነው ወይስ ሌላ ነገር ገጥሟቸዋል? ፈረንጅ ሃሎዊን ብሎ ሲያከብር የኛ ሀገር ሰው ደግሞ ወንዙ ዳር ላይ እየሄደ በምን መልኩ ለሰይጣኑ እንደሚገብር ተመልከቱ። ቆይ ግን ሃሎዊን ማለት ትርጉሙ ምንድን ነው? ትሪክ ኦር ትሪት ማለትስ ምን ማለት ነው? ምክንያቱም ብዙ የሀገራችን ቲክታከሮች ሃሎዊንን ሲያከብሩ ስለተመለከትኩ ነው። የሃሎዊን አመጣጥ ከምታስቡት በላይ በጣም ውስብስብ ነው። እንዴት መሰላችሁ? ድሮ እኛ ህፃናት ሆነን ቡሄ ዕለት ወይም ደግሞ በመስቀል ዕለት ሆያ ሆዬ ስንል ሙልሙል ይሰጠን ነበር አይደለ? እነዚህ ልጆች ደግሞ ትሪክ ኦር ትሪት ሲሉ ካንዲ ወይም ደግሞ ከረሜላ ይሰጣቸዋል። የኛ ባህል ከሃይማኖታችን ጋር በጣም ሰፊ የሆነ ግንኙነት ስላለው ነው። የነሱስ? አያችሁ፣ ሃሎዊን ብለው ማክበር የጀመሩት ድሮ ከ2000 ዓመት በፊት ሞትና እርግማንን በፈሩበት ሰዓት ነበረ። ይህ የአምልኮ ስርዓት ወይም ደግሞ ይህ ባህላቸው የጀመረው በስኮትላንድና በአይርላንድ አካባቢ ነበረ። እናም ስኮቲሾችና አይሪሾች ደግሞ በጣም ችግር ነበረባቸው። እህል በሚሰበስቡበት ሰዓት በዛ ወቅት የሙታን መናፍስት መጥተው ግብር ይጠይቁን ነበረ ስለሚሉ ነው። ምን አይነት ግብር? ህፃናት ወይም ደግሞ ትላልቅ ሰዎች ወይም ደግሞ ምግብ ሊሆን ይችላል። ልክ የኛ እናቶች በወንዝ ዳር ላይ ሄደው ጭኮ ምናምን እንደሚሰጡት ማለት ነው። እናም በዛን ወቅት መናፍስቶቹ ወደ ሰዎቹ ሄደው ግብር ሲጠይቁ እንርገማችሁ ወይስ እኛ የጠየቅነው ትሰጡናላችሁ በሚል አካሄድ ነበረ። ሰዎቹም መሞት አይፈልጉም፣ መረገምም ስለማይፈልጉ እዛው ቤታቸው ደጃፍ ላይ ምግብ ያስቀምጡ ነበረ። ወይም ደግሞ አንዳንድ ጊዜ ከነዚህ አንድ ልጆች መርጠው ያደርጓቸው ነበር። እናም የሆነ ሰዓት ላይ ደግሞ የክርስትና ሃይማኖት መስፋፋት ጀመረ። እናም ቤተክርስቲያን ይህ የምትሰሩት ስራ ምንም አልተመቸኝም፣ ማቆም አለባችሁ። ቤተክርስቲያንም ኖቨምበር 1 ላይ ይህ አምልኮታቸውን ለማቆም ብላ ኦል ሴንትስ ዴይ ብላ በዓል ትሰጣችኋለች። ግን ደግሞ ሰው በጣም ኮተታም ስለሆነና ሰይጣንን የማምለክ ፍቅር ስላደረበት ኦክቶበር 31 ኦል ሃሎውስ ኢቭ ብሎ ስም ያወጣላታል። ኦል ሃሎውስ ኢቭ ከጊዜ በኋላ በድግግሞሽ ሃሎዊን ሆነች። እቺ ቅዱስ ቀን የተባለችው ኖቨምበር 1 ከማክበራቸው በፊት ደግሞ ኦክቶበር 31 ሰይጣንን በዚህ መልኩ ማምለክ ጀመሩ። ግን ደግሞ እዚህ ፓርት ላይ የሆነ ነገር ልንገራችሁ። አንዳንድ የተራቡ ድሆች በዚሁ መልክ ይህንን አይነት ልብስ ለብሰው ሀብታሞች ቤት ጋር እየሄዱ እያንኳኩ መናፍስት መስለው ማለት ነው ያ እዛ ጋር ያስቀመጡት ምግብ ይዘው መሄድ ጀመሩ። ያ ሰው ግብር ካላቀረበ ደግሞ ትሪክ ኦር ትሪት ብለው ከውስጥ ምግብ እንዲያመጣላቸው ይጠይቁ ነበረ መንፈስ መስለው። በአሁኑ ሰዓት ደግሞ ያ ባህል እየተለመደ መጥቶ በእንደዚሁ መልክ ልጆቻቸውን እያለበሱ ሄደው ትሪክ ኦር ትሪት እያሉ ከረሜላ እንዲለምኑ ያደርጓቸዋል። ትሪክ ኦር ትሪት ግን ትርጉሙ ምንድን ነው? ድሮ በጥንት ጊዜ ማለት ደግሞ ከ2000 ዓመት በፊት መናፍስቶቹ ሰዎቹ ጋር ሄደው ግብራቸው ሲጠይቁ እነርገማችሁ ወይስ የፈለግነውን ትሰጡናላችሁ ነበር የሚሏቸው። ይህ አባባል ደግሞ ትሪክ ኦር ትሪት ማለት ነው። ትሪክ ማለት ፕራንክ እንዳይመስላችሁ፣ ረግመን እንግደላችሁ ወይስ ግብራችን ታመጣላችሁ ማለት ነው። ትሪክ ኦር ትሪት፣ ትሪት ማለት መስጠት ማለት ስለሆነ እናም የኛ ሀገር ሰዎች ደግሞ በዚሁ መልክ ሰይጣን ወንዝ ዳር ላይ ሲያመልኩ ይታያሉ። ፈጫሳ ምናምን እያሉ ለሱ የሚሰጡት ግብር አለ። ብቻ እንደዚህ እያዋሩ ግን እናቶቻችን እንደዚህ አጓርተው ደግሞ መጥተው እኛን ወለዱ። እናም ቁጭ ብለ ይህንን ቪዲዮ የምትመለከት ሰው ሲጋራ እያጨስክ ጫትህን እየቃምክ ከሆነ እኔ እዚህ ቦታ አልሄድኩም ልትል ትችላለህ። ግን እናትህ ይዛው የመጣችው መንፈስ እቤት ቁጭ ብለ ግብሩን እየሰጠው ነው። በዚህም ሆነ በዚያ ሰይጣን በብዙ መልክ ይመለካል። ፈረንጆች እንደነገርኳችሁ ከረሜላም ቢለምኑ አስመስለው እያመለኩት ነው። እኛ ሀገር ደግሞ የአባቴ የእናቴ ከራማ አምላክ ጠባቂ እያሉ እንደዚህ ወንዝ ዳር ላይ እየሄዱ እያጓሩ በጣም ቆሻሻ የሆነ ነገር ይሰራሉ። ከእግዚአብሔር ውጭም ሌላ መመለክ የለበትም። እኔና ቤቴ ግን እግዚአብሔርን እናመልካለን። እናም እስካሁን የለፈለፍኩትን ነገር ከተመቻችሁ ፕላስ ምልክቷን ንኩለት። ፕላስ ምልክቱን ጥሩ ነገር ነው ያስተላለፈው። ፈረንጆቹ በከረሜላ መልኩ፣ የኛ ሀገሮቹ ደግሞ በዚህ መልኩ ሰይጣንን ያመለኩት ነው እያለን ነው የሚገኘው። የሃሎዊን መንፈስ ጌታ በኢየሱስ። አሁን ደግሞ ያየሁትን ነገር ላሳያችሁ።
ስም ሳት ይብላ በኢየሱስ ስም። የሃሎዊን መንፈስ ጠፍ ነገ ያስካችሁ የሞት መንፈስ በጌታ አልፈራውም። እኔ አልፈራሁም። በኢየሱስ ስም ፍርሃት አያገኘኝም። በደሙ ተሸፍኛለሁ። አሜን በሉ። ግን ያየሁት ነገር ትንሽ ያስፈራል። ቢሆንም ግን አልፈራም። እሺ ይሄ ምንድን ነው? እሺ ምን አይነት በዓል ነው ይሄ? ምን አይነት በዓል ነው? እኔ ይሄ ምንም አይገባኝም። ይኸው አንጠልጥሎታል። ይኸው ሰውየውን አንጠልጥሎታል። እግዚአብሔር ይገስጽህ። የሞት መንፈስ ስልኬ ደግሞ ሊዘጋ ነው። ራን የሃሎዊን መንፈስ ያው የሃሎዊን በዓል እየተከበረበት ያለበት ጊዜ ላይ ስለሆነ ነው ይህንን ያነሳሁት። ወደ አነጋጋሪው የሶፊያ ሽባባው መልእክት እናምራና ሰሞኑን ሶፊያ ሽባባው እያስተላለፈች ያለችው ጽሁፍ ብዙዎችን ግራ እያጋባ ይገኛል። ባለፈው ጊዜ ለባለትዳሮች ሊሆን የሚችል ወይም ገና ወደ ትዳር ሊመሰርቱ ላሰቡ ሰዎች መልእክት የሚመስል ምክር የሚመስል ቢጤ አካፍላን ነበር። አሁን ደግሞ ከአንድ ጎበዝ ከሆነ ነጋዴ ሀብታም የጋብቻ ጥያቄ የቀረበልኝ የሚል አይነት መልእክት አስፍራለች። እስቲ አብረን እናንብበው። እኔ የተወለድኩበት አካባቢ ያደገ አማርኛው ደስ የሚል የገጠሩን ለዛ የተላበሰ አንድ ወጣት ባለሀብት ጎበዝ ነጋዴ በሰዎች በኩል አስተዋውቁኝ ብሎ ተዋወቀኝ። ምን ያክል ስራዎቼን እንደሚያደንቅና እንደሚወደኝ ነግሮኝ የጋብቻ ጥያቄ አቀረበልኝ። እኔም ስለ ቀና አመለካከቱ አመስግኜ በጌታ ነህ ወይ ብዬ ስጠይቀው አይ ጌታን አልተቀበልኩም፣ አንቺ ጥያቄን ከተቀበልሽ ግን ጌታን እቀበልልሻለሁ አለኝ። ልጁ ፍጹም የዋህና ቀጥተኛ ሰው ነው። እኔም ለእኔ ብለህ ሳይሆን ለራስህ ብለህ ተቀበል ብዬ ጌታን የመቀበል ጥቅማ ጥቅሞቹን አስረዳሁት። ከዚያም አንድ የምወደው አገልጋይ ጠርቼ እሱ እንዲጸልይለት አደረግኩ። በነጋታው ይሄው ነጋዴ ደውሎ እሳ አለኝ። ጌታን ተቀበልኩ፣ በአሁን ፍቅራችንን እንጀምር ሲለኝ አሁን መሰረታዊ የመጽሐፍ ቅዱስ ትምህርት ተማር፣ ከዚያ በኋላ ነው ደግሞ የጌታ ፍቃድ መሆኑን መወያየትም መጸለይም የሚቻለው። አሁን ስለምንም ጉዳይ ማውራት አልፈቅድም ስለው እኔ ከተማርኩ በኋላ እንጃል ብትይኝስ ሲለኝ በመማር የዘላለም ሕይወት አትርፈ መሄድ ነው፣ ምንም አትጎዳም ስለው ብዙም አልተዋጠለትም። ከተወሰነ ቀናት በኋላ የመኪና መሸጫ ቤት ሄዶ ደወለልኝና ነይ አሁኑኑ የ6 ሚሊዮን ብር መኪና በስምሽ ገዝቼ ልስጥሽ አለኝ። የምሩን እኔን ለማስደሰትና ለማሳመን አስቦ ነበር። እኔም ቆጣ ብዬ ምን ለማለት ፈልገ ነው? ይሄ ለእኔ ስድብ ነው ስለው ብስጭት ብሎ እረ ይድፋሽ ምኒቱ ናት እያ አለ። አዎ ንቀት ነው ስለው እረ ለሚያርግሽ አለኝ። እንደዚህ ማለቱ በጣም አሳቀኝ። ቆጣ ብሎ እኔ ላንቺ ካለኝ ትልቅ አክብሮት እንጂ ለማንም ልጃገረድ እንኳን ፈጽሞ የማላደርገው ነው ላንቺ አስቤ ልግዛልሽ ያልኩሽ ሲለኝ የኔ ዋጋ እኮ ከልጃገረድ ይበልጣል፣ እጅግ ይበልጣል ስለው እየሳቀ ተይ እንጂ የሁለት ልጆች እናት መሆንሽንማ አትርሺ፣ እኔ ስላከበርኩሽ ነው ልግዛልሽ ያልኩሽ ሲለኝ እኔም በገንዘብ ልታሳምነኝ መሞከር ከክብሬ አውርዶ የሚፈጠፍጠኝ እንጂ የሚያከብረኝ አይደለም። አርፈ የእግዚአብሔርን ቃል ተማር ብዬ ዘጋሁበትና የሩቅ ወዳጆች ሆነን ቀረን። ወንዶች ሁሉ ራሳችሁን ለፍቅር ወይም ለትዳር ብቁ ለማድረግ ቀዳሚው የእግዚአብሔር ቃል ነው። በትዳር ውስጥ ገንዘብ በጣም አስፈላጊ ነው፣ ነገር ግን ዋና ነገር አይደለም። ዋናው የእግዚአብሔር ቃል ነው ትለናለች። በባለፈው መልእክት ደግሞ ሀብታም የሆነ ሰው ሳይሆን ማንነቱ ሀብታም የሆነ ሰው አግቡ ስትለን ነበረና ሰሞኑን ምን ተፈጥሮ ነው? በነገራችን ላይ ትዳራችሁ እንዲድን የትኛውም ግንኙነታችሁ ደግሞ ረዥም ርቀት እንዲዘልቅ ከፈለጋችሁ ዋናው ነገር መተው ነው።
መተው ነው ያለባችሁ። የሰው ነገር ለመንጠቅ በተለይ እንዲሁ አለመስማማት ተፈጥሮ እንኳን ስትለያዩ አንዱን ንጭጭት አድርጋችሁ ራቁቱን ለመጣል የምትሮጡ ሰዎች በጣም ነውር። ምን ማለት ነው? አታውቁትም? ህሊና የላችሁ? ህሊና የላችሁም? እዚህ ያርጋችሁ በሆነ መንገድ በህግ በምናምን ልታሸንፉት ይችላል። ህሊና የሚባል ነገር የለም ወይ? ከየት እንደተነሳችሁ ረሳችሁት ወይ? እንዴት ነው ሰው በጣም ለፍቶ ወጥቶ ወርዶ ሌሊትና ቀን ሰርቶ ያፈራውን ሀብት በሆነ መንገድ ገብታችሁና ትዳር ስለያዛችሁ ብቻ መጨረሻ ላይ እንዲህ ብጥስጥሱ ነው ታችሁ ራቁቱን ለመጣል የምትሮጡ ሰዎች የት ነው እየሄዳችሁ ያላችሁት? ህይወታችሁን የሰጣችሁትን ሰው እንዴት ንብረትና ያላችሁን ነገር ማካፈል ያቅታችሁ? ምንድነው? እዚህ ምድር ላይ እኮ ምንም ይዛችሁት የምትሄዱት ነገር የለም። ምንድነው እንደዚህ የሚያንሰፈስፋችሁ? ስፔሻሊ የሆነች ግጭት ሲፈጠር ለዚህ ሲቀመጥ ያንንም ንጥቅ ውስድ አድርጎ በሰው ስም ቅይር፣ በዘመድ ባጎት በቤተሰብ ምናምን ቅይር አድርጎ ባዶ አድርጎ እጅድን አጣጥፎ ምናምን ነገር አፍጠርጎ ምንም እንዳላረገ ይሄ በጣም እኮ ነውር ነው። አንደኛ እግዚአብሔርን አለማወቅ በደል ነው፣ ኃጢአት ነው፣ እግዚአብሔር የሚጸየፈው ነው። እግዚአብሔር እኮ ሁሉን ነገር ያውቃል። ተደፍልፍልፍልፍ አድርጎ እንዴ እናንተ ወስዳችሁ ስም ስታዞሩ እግዚአብሔር ያላየ መስሏችሁ? አሁን እንደ ባዶ እንደተጎዳ እንደተበደለ ሰው እጅ አጣምሮ ሁሉንም ነገር ከሰው ለመንጠቅ እኔ ክርስቲያን ሆናችሁ በተለይ እግዚአብሔርን ቃል እየሰማችሁ በተለይ እንደዚህ አይነት ገብጋባና ሰቀቀናም የሆናችሁ ሰዎች እግዚአብሔር ምሕረቱን ያርግላችሁ። ንስሐ ግቡ። እንዴ እኛ እኮ በነጻነት እንድንኖር ክርስቶስ ነው ነጻ ያወጣ። በደስታ የምንኖረው ገንዘብ ሲኖረን አይደለም። አስተማማኝ ህይወት የምንኖረው ቤቶች ሲኖሩን አይደለም። መጽሐፍ ቅዱስ ሊዱና አንብቡ። የሰው ህይወቱ በገንዘቡ ብዛት አይደለም። ከመጎምጀት ተጠበቁ፣ ያንንም አይመራል። ስለዚህ መተው አለባችሁ ወይም መተው ነው ያለባችሁ ነው ዋናው መልእክት። ሰዎች ስለ ቴስላ መኪና የሙት መንፈስ ማሳየት ይችላል እያሉ ነው እኮ። እናንተ እንዴት ናችሁ? አረ ጉድ ስሙ። ደግሞ ምን እኮ ፈረንጆቹ የማያመጡብን ጉድ የለምና የሰማለኝ ዜና ቴስላ መኪና የሙት መንፈስን ማየት ይችላል ማለት ካሜራዎቹ ማየት ይችላል የሚል ዜና ተመለከትኩና ግርግር ተፈጥሯል። እስኪ ትንሽ ላጥራላችሁ ይሄን ነገርና ብዙ ጊዜ አንዳንድ ጉዳዮችን እውነት ነው ውሸት ነው የሚለውን ለማወቅ የግድ ክሪቲካል ሆናችሁ ነው መንቀሳቀስ ያለባችሁ። ማለት ክሪስ ክሮስ ማጣራት አለባችሁና ብዙ ጊዜ እንደዚህ ፌክ ኒውስ የሆነ አቴንሽን ሲከር ለመሆን የተለያዩ ነገሮች ስለሚሰሩ ይሄን ነገር ተመለከልኩና ተወሰወስኩም። ራሴ ቼክ ላርግ እንዴ ምናምን ብዬ ማለት ነው። በግል ቴስላ መኪና አልወድም፣ ግን ቴስላ መኪና ያለው ጓደኛ አለኝ። አንድ ቀን ልሞክር እንዴ ያልኩኝ። ብቻ ባጭሩ ምን መሰላችሁ፣ ቴስላ መኪና ያላችሁ እስኪ ቼክ አድርጉ በእናታችሁ። ኢትዮጵያም አሁን ቴስላ አለ፣ ግን ያው ምንድነው ይሄን ነገር ኢንቨስቲጌት ለማድረግ የኢትዮጵያ የመቃብር ቦታዎች ትንሽ አስቸጋሪ ናቸው። ውስጥ ለውስጥ እየነዱ ለመሄድ አይሆንም። ፖይንቱ ምንድን ነው? በተለይ አሜሪካን ሀገር ወይንም ውጭ ሀገር ያሉ የመቃብር ቦታዎች ምን ልበላችሁ፣ ብሔረ ጽጌ በሉት በቃ ምንድን ነው ይሄ መናፈሻው በቃ እምር ያለበት ነውና እዛ ቁጭ ብላችሁ ራሱ መተከሻ ይሆናል። አንዳንዴ ከነሱ ጋር እያወራችሁ ይሄን ያው ወደ ገደለው ሲሄድ የቴስላ መኪና ያላቸው እዚህ ላይ እንደምትመለከቱት በመቃብር ውስጥ እየነዱ ሲሄዱ ቴስላ መኪና እንደምታውቁት 380 ዲግሪ ካሜራ ያለው አይደለ? ሞሽን ዲቴክሽን ያደርጋልና ሰው ሳይኖር ሰው እንደመጣ ከኋላችሁ እንደሚከተላችሁ አድርጎ ያሳያል። እና ሲስተም ግሊች ነው ይሄ ነገር እንዴት ሊሆን ይችላል ብሎ ተጠራጠሩና እንደገና ሌላ ኢንፎርሜሽን መጣ። አሁን እንግዲህ ያንን ቫይስ ቨርሳሊ ቼክ ያረኩበት ያመሳከርኩበትን ነው ነገራችሁ። ሌላ ሰው ደግሞ ምን ብሎ መጣ? አሬ መኪና የሙት መንፈስ ማየት ይችላል አለ። እና የእሱ ደግሞ ምንድን ነው ሁሌ ማነው ገርልፍሬንዱ ጋር ማታ ማታ እየሄደ ፒክ እያረጋት ይሄዳል። እና ገርልፍሬንዱ ያለችበት ቤቱ ማለት ነው ከዚህ በፊት እሷ ከመኖሯ በፊት አደጋ ተፈጥሮ አንድ ሰው ሞቶ ነበረ እዛ ቤት ውስጥ ማለት ነው። እና ያ ሰው አንድ እግሩን በመኪና አደጋ አጥቷል። ልብ በሉ እዚህ ጋር። እና ይህ ሰው ማታ ላይ ሄዶ መኪናው እንደዛ ቦታ ሲያቆም ያው ስክሪኑ ላይ ያው ሰው ዲቴክት እንዳረጋ አድርጎ ያሳየዋል። እና ሰውየውን ሳየው አንድ እግር ነው። ከዛ ጉዞ ሪሲድ የለም ሰውየው ገብቷቸዋል። ከዛ ልክ እሷ ስትመጣ ምንድነው አንቺ እዚህ አካባቢ እንዴ ነው አካለ ስንኩሎ የአንድ እግር የሌለው ሰው አለ እንዴ
ምንድነው ስትለው አይ እንዲህ እኮ ስክሪን ላይ ታየኝ፣ ደግሞ ሰውየው የሚገርመው አንድ እግር ነው ያለው ይላል ማለት ነው። እንዴ ይሄ ቤት እኮ ከዚህ በፊት የነበረው ሰው አንድ እግር የሌለው ሰው ነው፣ ምንድነው እያልክ ያለው ይለዋል። እንግዲህ ገብቷችኋል አይደል? ሰውየው ያውቅ እዛ ቤት ነዋሪ እንደነበር ከዚህ በፊት እና ይሄን ነገር ስታመሳክሩ እንደዚህ አይነት ነገር ደግሞ ብዙ ጊዜ ይስበኛል። እንደዚህ የሆነ ነገር ኢንቨስቲጌት ማድረግ በጣም ወዳለሁ፣ ግን አሁን ይሄን ነገር ለማድረግ I don't think so ጊዜ ኖሮኝ ማድረግ አይመስለኝም፣ ግን ባረግ ደስ ይለኛል። ይሄን ነገር ማድረግ የምትፈልጉ በዚህ አጋጣሚ ሌላም አሜሪካ ያላችሁ ቴስላ ያላችሁ ሰዎች እስኪ ማታ ላይ ካሜራችሁን ደቅኑና ወይንም አውሮፓ በመቃብር ውስጥ እስኪ ቼክ ለማድረግ ሞክሩ። ምክንያቱም አንዳንዴ ማርኬቲንግ ነው እንዳይባል ገብቷችኋል አይደለ? ይሄም አካለ ስንኩል ምክንያቱም ያ ተመሳሳይ ነገር ሆነብኝ አውቆ ኤለን ሙስክ ነገር አድርጎት እንደውም ብዬ ነው። ልክ እንዴ ነው መቃብር አካባቢ ሲደርስ ያ መኪና አውቆ ፌክ የሂውማን ትሬስ እንዲያደርግ አድርጎ ሰርቶት እንዳይሆን ለማርኬቲንግ ብዬ አሰብኩ። ግን አንድ እግርም ሲሆን የሟቹንም በአንድ እግር ሲያሳይ እንዴ ይሄ ነገር ለማለት ተገደድኩ ማለት ነው ከተረዳችሁኝና አይ ቲንክ ይሄ ነገር በእኛ ሲነገርን የመጀመሪያውን ይመስለኝ። ይሄ ነው የፖንቶሱ ሳይሆን ብቻ ግን ሳምታይምስ እንዴት ነው ጭንቅላትንም ሰፋ ለማድረግ እስኪ አጣሩ። ቴስላ ያላችሁ ሰዎች መኪናችሁን በማታ ልብ ብላችሁ እየተመለከታችሁ ሂዱ። በተለይ መቃብር አካባቢ ንዱትና እስኪ ሰው አይቻለሁ የሚል ከሆነም ጉድ እንድስማና በመሀል የሆነ ከወሰወሰኝ እኔም ላደርገው እችላለሁ። ግን እስካሁን ያለ ማድረግ ፍራቻ አይደለም፣ ጊዜ የለኝም። ከዛ አንጻር ነው። ግን ነጮቹ ከዛም እያመጡ ነው ቪዲዮ። እስኪ ደግሞ በእኛው ሰው በሀገር ስንደዶ እንደሚባለው እና አዲስ ነገር ካለ አሳውቁን። አጣሩ ሊለን ነው እንግዲህ ቴስላ የሙት መንፈስ ማየት ጀምሯል ወይ ብሎ እስቲ ይሄን ነገር ኢንቨስቲጌት እናድርግ ብሎ ጀመረ። ኢንቨስቲጌት የሚያደርግ መስሎ እኔም እናንተም አብረን ሰማን። በስተመጨረሻ አጣሩ ነው ያለው። ቴስላ ያላችሁ እስቲ አጣሩ። ዛሬ ግን የሙት መንፈስ እና ተያያዥ ነገሮች ላይ አበዛውባችሁ። በስተመጨረሻ ግን ይሄን ጠቃሚ ቪዲዮ አይተን እንሰነባበታለን። እስቲ ነው በምንም ሁኔታ ለአንድ ትዳር መፍረስ ምክንያት እናንተ አትሁኑ። ፍቺው ፍታት አትበሉ። እንደዚህ አይነት ቃል ከአንደበታችሁ አታውጡ። ትዳር ሲሪየስ የእግዚአብሔር ዓላማና አጀንዳ ያለበት ተቋም ነው። ስለዚህ በየትኛውም የህይወት አጋጣሚ ከባልና ሚስት አንዳቸው ተጣልተው ወደ እናንተ ሊያማክሯቸው ሲመጡ ለመታረቃቸው፣ ለመመለሳቸው፣ አንድ ለመሆናቸው ምክንያት ሆኑ እንጂ ለመፋታታቸው ምክንያት አትሁኑ። ስለምትሰጡት ስለ የትኛውም አስተያየትና ሀሳብ ተጠንቀቁ። ትዳር ሲሪየስ የእግዚአብሔር ዓላማ ያለበት ትልቅ ተቋም ነው። ስለዚህ እንደፈለጋችሁ ፍቹ ከማለታችሁ በፊት ቆም ብላችሁ አስቡ። ብትችሉ ይሄን ቃል ከአንደበታችሁ አታውጡ። ትዳር ለመፍረሱ ምክንያት አትሁኑ። የዘራችሁትን ያንኑ ነው የምታጭዱት። ወይ በራሳችሁ ወይ በልጆቻችሁ ታጭዱታላችሁ። ስለዚህ ትዳር አንድ ለመሆኑ እንጂ ለመፍረሱ ምክንያት እናንተ አትሁኑ። ተጠንቀቁ። አስተያየት ከመስጠታችሁ በፊት በጣም ተጠንቀቁ። ትዳር ትልቅ የእግዚአብሔር ክቡር ያለው ተቋም ነው። እግዚአብሔር ይርዳ። ይሄ መልእክት እንግዲህ ለእርጎ ዝንቦች ነው። የሰው ጉዳይ ውስጥ ትዳር ውስጥ ብቻ አይደለም፣ የትኛውም አይነት ጉዳይ ውስጥ ሳታስፈቅዱ ዘላችሁ ገብታችሁን ለምትበጠብጡ ሰዎች ነው። ይህንን እንደ መጨረሻ ጠቃሚ መልእክት አድርገን ያስተላለፍንላችሁ። የተወደዳችሁ ቆይታችን የዛሬው ያያችሁትን ይመስል ነበረ። በቀጣዮቹ ቀናት በሌላ ጉዳይ በሌላ አዲስ ጉዳይ እንገናኛለን። ሰብስክራይብ ማድረግ አትርሱ። መልካም ጊዜ ይሁንላችሁ።